ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሚፍታ ወንድማችን ከጨረቃዎቻችን ጋር መጥቷል። ሚፍታ እንግዲህ እንኳን ሰላም አዲስ አበባ ገባ። እግዚአብሔር ይማርልህ። ያኔ ምንድን ነው ምንም መባል አይቻልም አይደለ? ብቻ እግዚአብሔር ምረቱ እንዲልክልህ ምኞቴ ነው። ደግሞም እሱ ይሆናል። ሚፍታ እንዳለው እንግዲህ ሙያ ያላችሁ ዶክተሮች የሆናችሁ በቻላችሁት መጠን አዋሩት። ሚፍታን ቅምጥሌ ማውራት ትችላላችሁ። ብሩኬን፣ ቤኪን፣ ፍፄን በእያንዳንዱ ሰው ብቻ ማግኘት ትችላላችሁ። ምናልባት እሱ አንድ ሰው ነው፣ የብዙ ሰው ቴክስት ላያይ ይችላል። ብዙ ሰው ከቴክስት ላይ ቴክስት ስለሚልክለት ሊጠፋፋበት ይችላል። በዚህ ታይም ያው ቴክስት አትመልስም ብሎ መጠየቅም አይቻልም። በጣም ቢዚ ነው። ቢዚ ስላችሁ አይምሮ ራሱ ቢዚ ነው። አይታችሁታ እንዴት ብስቁልቁል እንዳለና ሆስፒታል መዋል ማደር እንዴት ከባድ እንደሆነ ያውቀዋለሁ በደንብ አድርጌ። በጣም ብዙ ጊዜ በተደጋጋሚ በተለያየ አይነት ሰው በተለያየ አይነት ሁኔታ አይቼዋለሁ። እዛ ጋር ስትሆኑ በሽታ ሁሉ ነው የሚሰቃቀላችሁ። ማርያምን በቃ ይሆናል አይደለ? ደህና አትሆኑ ሙላ። እዛ ጋር እንቅልፋችሁ ይመጣል እኮ እንቅልፋችሁ መጦ ግን አተኙም። የሆነ ሰላም የላችሁም። ድካም አለ፣ ይርባችኋል። እርቧችሁ ግን ደግሞ መብላት አትፈልጉም እና አሁን ላይ ያው ወደዚህ መምጣት ጥሩ ነው። ለትንሽ ቀንም ቅምጥሌ እንዳለችው እያሰበ በሀሳብ ውስጥ ሆኖ በደንብ መተኛት እንኳን ባይችል ብቻ ይሻላል ከነገሮቹ። ከዛ ካለበት ትንሽ ራቅ ሲል የተሻለ ነው ብዬ አስባለሁ። እዛ አካባቢ ስትሆኑ በጣም ብዙ ይጠይቃችኋል። በጣም ብዙ ነገሮች አሉ ምናምን ነገር እና ብቻ ትንሽ ራስን ምንድን ነው የሚባለው አደስ አድርገ ደግሞ ትሄዳለህ። ያው ብሩኬም ቅምጥሌም እንዳያችኋቸው እንግዲህ እንንከባከበው እያሉ እየተሯሯጥ ነው። ብሩኬም እንደመጣ ጸጉር ቤት ልውሰድ፣ ሻወር ውሰድ ምናምን ትበላና ትጠጣና እንውሰድ እያሉት ነው። እና እንደነዚህ አይነት እህትና ወንድም ደግሞ ይስጣችሁ። መወለድ ቋንቋ ነው ማለት ይሄኔ ነው። የሰው ልጅ በክፉ ቀን በደስታ ቀንም ከጎኑ መሆን፣ በሁለቱም ጎን ከጎናችሁ መሆን ጥሩ ነው። በተለይ ደግሞ ያው በዚህ በክፉ ቀን ማለት ነው። ማርያምን በመልካም ቀንም ግድ ነው ማለት ብቻችሁን የሆነ ነገር ደግሳችሁ ምን ብላችሁ ደስተኛ ሆናችሁ ብቻችሁ መቼም ደስተኛ አትሆኑም አይደለ? ሰው ያስፈልጋችኋል። እንደዚህ ላይ ደግሞ በጣም ብዙ ሰዎች አይዟችሁ፣ ባለፈውም እያልኳችሁ ነበር። እናንተም ሲያማችሁ አይዟችሁ፣ የሆነ ሰውም ሲታመምባችሁ አይዞን እንደዚህ ነው ምናምን ሲባል የሆነ እኔ አላቅም ቀለል የሚል ነገር ይኖረዋል። እና ሚፍታ ወንድሜ መልካም ሰው ነው። እግዚአብሔር መልካምነትን አይቶ ደግሞ ምረቱን ይላክልህ ማለት እፈልጋለሁ። ሌላ ምንም ማለት አልችልም። ከባድ ነው ብቻ ባላሰብነው ነገር እንደዚህ አይነት ነገር ያጋጥማል። እግዚአብሔር ከእንደዚህ አይነት ከድንገተኛ አደጋ ከድንገተኛ በሽታ እግዚአብሔር ይጠብቃችሁ፣ ይጠብቀን። ሁላችንም የታመሙትን ይማርልን። ያው እንግዲህ ብዙ ሰው እንደዚህ ሲወጡ ሶሻል ሚዲያ ስለማይናገር ነው እንጂ በጣም ብዙ ሰዎች በእንደዚህ አይነት በህመሞች የተጠመዱ በጣም ብዙ ሰዎች አሉ። ስለዚህ ምሕረትን ይላክልን ነው የምለው። ሚፍታ ደግሞ አይዞን፣ አትደንግጥ። ያው አትደንግጥ ብትባልም መደንግጥ አይቀርም፣ አትጨነቅ ብትባልም መጨነቅ አይቀርም። ቅድም እያልኩ ነበር ያልደረሰበት ግልግል ያውቃል እያልኩ ቪዲዮን እያየው ብሩክ ያለው ማለት ምንድን ነው ያለው እንትን እያሉት ነበር፣ አትጨነቅ ምናምን እያሉት መጨረሻ ላይ ራሳቸው ደግሞ እዛው ላይ ያልደረሰበት ግልግል ያውቃል ብለዋል። እና አንዳንዴ ያው ያን ሰው ምንድን ነው የሚባለው አይዞህ ለማለት ያክል ነው። የለም አትጨነቅ እንደዚህ አትበል ምናምን ለማለት ያክል ነው። ሁሉም ሰው አይዞ እንደዚህ እኮ እንደዚህ ነው ምናምን የሚባለው ግን እናንተ የሆነ ሲቹዌሽን ውስጥ ናችሁ ማለት ነው። የሆነ ሰው መጥቶ እኮ እንደዚህ ነው እንደዚህ ይስተካከላል ምናምን እያለ ይመክራችኋል። ምክሩን እየሰማችሁት ይመስለዋል፣ ግን እየሰማችሁ አይደል። አሁን ሚፍታ አይዞ እንለዋለን ሁላችንም፣ እንደዚህ ነው እኮ እንለዋለን። ግን እኛ የምንነግረውን በዚህኛው በኩል ይሰማና በዚህኛው በኩል ጥሎ ሌላ ሀሳብ ነው የሚያስበው። አይምሮ ውስጥ የሚመላለስበት አለ፣ ብዙ ነገሮች ይመላለሱበታል። እና ብቻ አይዞን ደግሞ እግዚአብሔር ይመስገን ቤተሰብ ስላለ ሰዎች ስላሉ ነው። ጥለህም አባትን እነሱን ስለምታምናቸው በእነሱ ላይ ተስፋ ስላለ ነው እነሱን ትተህ መንቀሳቀስ የቻልከውና ሰው ደግሞ ይኑራችሁ። ማርያምን በተለይ እንደዚህ በሩቅ ሳይሆን ቅርብ ላይ የሆነ ነገር ድግፍ የሚያደርጋችሁ የሆነ ይህን ሰው ነገር ጠብቅልኝ ይህን ነገር አድርግልኝ ስትሉት እሺ ብሎ እዛ ጋር የሚሆንላችሁ ሰው ግዴታ ያስፈልጋልና ሰው ስላሉ ያንን አድርጋልና እግዚአብሔር ይመስገን። እና ደግሞ ወይኔ የድመቷ የውሻዋ ስም ጠፍት አለኝ ጠፋኝ። ምንድን ነው ቅምጥሌ ስሟን ያለቻት ልዕልት ነው ማለት ነው ብሏል ብሩኬ። ስሟ እንግሊዘኛ ነው ምንድን ነው ቻይነኛ ነው ብቻ የሆነ ስም ወጦላታል። ደግሞ ታርቃችኋል። ምንድን ነው እንደዚህ በአንድ ቀን መላመድ መቁላላት? ድመቷ ግን ምን ሆና ነው ውሻዋ ሚፍታ ስታየጮች ሚፍታ ደግሞ አይወድም እንዴ ተሯሯጠ እኮ ወይኔ ጫማ ልብለስ ምናምን ብሎ ተደናበረ። ቅምጥሌ ደግሞ ወዳታለች እንዳያችሁት። እና ደግሞ ማለት ነው ሚፍታ ሲመጣ እንደዚህ እያያችኋቸው ነው ልጆቻችን። ምንድን ነው እንደዚህ ተቃቅፋችሁ ምናምን አለ ሚፍታ ማለት ነው። ፍቅር ሰሩ እኮ ወይኔ እንዴት ነው ደስ የሚለው። እና
ብቻ ለሚፍታ እንትን አድርጉለት፣ ጸሎትና ዱዓ አድርጉለት። ጸሎትና ዱዓ ለግድ ያስፈልጋል ለሁሉም ነገር። ቅምጥሌ የተመቸች ነገርና ሁሌም ያው ይመቹኛል ታውቃላችሁ። በእንደዚህ አይነት ነገር ብዙ ነገር እንዴት ነው የሚያወሯቸው ነገሮች እግዚአብሔርን ከፈጣሪ ጋር የተያያዙ ነገሮች ናቸውና አታድርግ አይባልም። እግዚአብሔር ለምን አደረክ አይባልም። ትናንትም ብያችኋለሁ። ሁልጊዜም ቢሆን የትኛውም እምነት ተከተሉ እግዚአብሔር በቃ እሱ የሚፈልገውን ነገር ነው የሚያደርገው፣ መብቱም ነው። ይሄን ለምን አደረክ ማንላቸው ሰዎች እንኳን አሉ አይደለም ፈጣሪ። አንዳንድ ሰዎችን እኮ እነሱ ልክ ናቸው በቃ እንደዚህ ካደረጉ ትክክል ናቸው ማለት ነው ብለን የምንተዋቸው በጣም ብዙ ሰዎች አሉ። ስለዚህ እግዚአብሔር ደግሞ አይሳሳትም። ግን ደግሞ ያው ምሕረት እንዲልክ መጸለይ፣ ዱዓ ማድረግ እንጂ ሌላ ምንም ማለት አንችልም። አናማረር ደግሞ እንላለን እንጂ ማለት ነው። የሆነች ነገር ትንሽዬ ነገር ሲያጋጥመኝ ማለት ነው አውረድ ነው የምለው፣ በቃ እማረራለሁ። ግን ደግሞ በቃ መሆን የለበትም። ስታማሩ ደግሞ ማለት ነው እዛ ላይ ነው የሚጨመርባችሁ እንጂ አማርሽ ብሎ አያስተካክልልሽም። እሱን ነገር ተረዱላችሁም። አጋጥሟችሁ ሊሆን ይችላል። እንደዚህ ሆነብኝ እኮ ይሄ ሆነብኝ ሆነብኝ ስትሉ እዛ ላይ ጭምር ደግሞ እግዚአብሔር ይመስገን ስለሁሉም ነገር ብላችሁ ደግሞ ስታመሰግኑ ደግሞ የተሻለ ነገር ታገኛላችሁ። ስለዚህ ዝም ብላችሁ አመስግኑ። ክፉም ይሁን በጎም ይሁን ተመስገን። እሱ አይሳሳትም። በቃ የሆነ ነገር ሲፈጠር ሊያስተምረን ነው። እውነቴን ነው ማርያም። በህይወታችሁ አንዳንድ ነገር ሲያጋጥማችሁ እግዚአብሔር ሊያስተምረን ነው ከዛ ነገር የሆነ ነገር በቃ አይደለ፣ ለዛ ነው። እና ሁሉም እንዳልኳችሁ በየቤቱም የእያንዳንዱ ሰው ህመሙ በሽታው ሊለያይ ይችላል፣ ያለበት ሁኔታ ሊለያይ ይችላል እንጂ ሁሉም ሰው የሆነ ነገር አለበት። እና ብቻ ባጭሩ ሚፍታ ይዞን ቅምጥሌ ደግሞ ጸጉሯንም ፈተው ራሱ እንዴት እንደምታምር ያት የኔ ቆንጆ። ብቻ እንግዲህ ያው ሚፍታን ሊንከባከቡት ጉድ እያሉ ተነስተዋል። ምግብ ማቀራርቡ ልናቀራርብ ብለዋል። ቅምጥሌና አብላ ብሩኬን ይዘው ሄዳለች። ከዛ እንግዲህ አብረው ሚፍታ ደግሞ በጣም እንደቆየ ገባኝ አለ። በ21 ቀን ውስጥ እንደምታዩት ውሻ ተጨምሯል ምናምን ብዙ ነገሮች አሉ። ያው በየቀኑ ብዙ አዲስ ነገር ይፈጠራል አይደለ? ለዛ ነው። እንዲሁም ደግሞ ጨረቃ ፋሚሊ ያው የታወቀ እኮ ነው። እናንተን አለማመስገን አልችልም ብላለች ቅምጥሌ። ከሱም አልፎ ያው በእነሱ በኩል እየጠይቃችሁ ፖስቶች እያየው ነበሩላ ቲክታክ ላይ ሰብስክራይብ እንደዚህ ይበሉ ምናምን እያላችሁና እንደ ጨረቃ ፋሚሊ እኮ ሲጀመር አመፀኛም በጥባጭም ወርቅም ፋሚሊ የለም ማርያምን። አንዳንዴ በመበጥበጥም በሆነ ነገር በረብሻ እንረብሽ ከተባለ እንረብሻለን። በተለይ ግን በእንደዚህ አይነት ነገር የለም። ሰው የሆነ ነገር ሆነ ከተባለ ምናምን ነገር በቃ ከጎን ነው የምንሆነው። እና እግዚአብሔር ይመስገን ይህን ወርቅ ፋሚሊ ሳትቀላቀሉ እንዳትሞቱ የሚል ጽሑፍ አይቻለሁ። እውነቴን ነው። እና ሁላችሁም የምሬ ነው ማርያምን እንደ እህት እንደ ወንድም ነው ሰውን የምታረጉት ትሪት የምታደርጉት። እና ፖስቶች እንደዚህ ሰብስክራይብ አድርጉ እንደዚህ ብሉ አላህ ይማርልህ እግዚአብሔር ይማርልህ። ኮሜንቶች ራሱ እንደዚህ ናቸው። አሜን። ሁሉም ሰው በነገራችሁ ላይ የትኛውም ሰው ከልቡ ከጸለይና ዱዓ ካደረገ ይደርሳል። ስለዚህ ጸሎትና ዱዓችሁ አይለይ። እንዳልኳችሁ ደግሞ በሙያው ውስጥ ያላችሁ ደግሞ እንደዚህ አድርጉ እንደዚህ ነው ምናምን ብላችሁ ደግሞ ብትሉ የተሻለ ነው ማለት። አሁን እኔ ስለ እንደዚህ አይነት በሽታ ወይ ደግሞ አረ ስለምንም አይነት በሽታ እንዲያድርግ እንደዚህ ማለት አልችልም። ሌሎቻችሁም እንደዛው። ግን ሙያው ላይ ያሉ ሰዎች ደግሞ ባለሙያ ደግሞ ይለያያል። ለምሳሌ አሁን ጸጉራችን ስንሰራ ከጸጉር ሰሪ የተሻለ አለ አይደለ? ልክ እንደዛ ሊኖር ይችላል። እና ብቻ በተሻላችሁ መጠን ከሚፍታ ጎን ሁኑ። ሁላችንም ከሱ ጎን የምንሆንበት ጊዜ አሁን ነው። ከጎኑ ሆናችሁ አበረታቱ። አሪፍ ኮሜንቶችን ፖስታችሁንም እንደዛው ቀጥሉ። ያው ቅምጥሌና ብሩኬ ከጎኑ ሁኑ የሚባሉ ልጆች አይደሉም፣ ባይሆኑም አሉ ባይባሉ ማለት ነው። እነ ፍፄ እነ በኪ ሁላቸውም ብቻ ከጎኑ ናቸው። እና እግዚአብሔር ያግዛችሁ ያግዘን። እግዚአብሔር ካንተ ጋር ይሁን። እንግዲህ ሚፍታ አባትህንም እግዚአብሔር ይማርልን፣ ምሕረቱን ይላክልን። ብሩክ ያለው ልክ ነው። ከፊቱ ስትቀርብ እንደዚህ ጎስቆል ብላ አትቅረብ ብሏል። እውነቱን ነው። እንግዲህ አይዞ ደህና ደሩ ባይ